ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የተለመዱ የእንግሊዘኛ ንግግሮችን እንደተለመደው እንዴት በቀላል መንገድ ማንበብ እንችላለን፣ ትርጉማቸውስ ምን ማለት ነው የሚለውን በዚህ ትምህርት ቪዲዮ እንማማራለን። እንግዲህ በተለይ ለእንግሊዘኛ ጀማሪ ከሆነን ህጉን ማለት ነው የትኛው ፊደል ይነበባል የትኛው ፊደል አይነበብም፣ ለምንድነው እንደዚህ የሚነበበው ለምንድነውስ ማይነበበው የሚለውን እያንዳንዱን ህጉን ተነባቢና አናባቢ ፊደሎችን እንዴት ማንበብ እንዳለብን በዛ መንገድ እንማማራለን። ከናንተ የሚጠበቀው ትምህርቱን እስከ መጨረሻው ድረስ እዩት፣ ጀምራችሁ አታቋርጡት። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው እንግሊዘኛ አረፍተ ነገር ምን ይላል? ኦኬ፣ ከመጀመሪያው ቃል ስጀምር የመጀመሪያው ቃል ለማንበብ ከኔ የሚጠበቀው ምንድነው? ለምሳሌ የመጀመሪያዋ ደብሊው እንደምታዩት ተነባቢ ነች፣ ኤ አናባቢ ነች። ስለዚህ በዚህን ጊዜ ደብሊው ኤን ምን ብያነባለሁ ወደሚለው ስንሄድ ዋ ብያነባለሁ። ዋ ተብሎ ይነበባል። ኦኬ፣ አይናቲን ኢት ማለት ሶ ደብሊው ኤ እንደ ዋ ከተነበበ አይናቲ ኢት ብለን ካነበብነው በአንድ ላይ ዋይ ኢት ዋይት ብያነባዋለሁ። በቀላሉ ዋይት ብዬ ማንበብ። ስለዚህ ከኔ የሚጠበቀው የአናባቢና የተነባቢ ፊደሎችን አገባብ ማወቅ ብቻ ነው የሚጠበቅብኝ ማለት ነው። ስለዚህ ደብሊው ኤ እንደው አልኋችሁ አይናቲ ኢት ብለን እንደምናነባየን፣ ስለዚህ በአንድ ላይ ዋይ ኢት ዋይት ብያነባዋለሁ። ከዛ ኤ ለብቻዋ ነው የምትነበብ። ኤን ለብቻዋ ኤ ብለን እናነባለን። ሁሌም ለብቻዋ ስትመጣ ኤ ብለን ነው የምናነባት፣ አትቀየርም። ሶ ኤን ኤ ብለን ካነበብነን ወደዚህኛው ስንሄድ ኤም አይን ሚ እንላለን። ኦኬ፣ ኤን ዩን እንደኒ፣ ቲኢ ባንድ ላይ እንደ ት። ኦኬ፣ ከዚህ በኋላ አገጣጥሚ ማንበብ ብቻ ነው የሚሆነው ማለት ነው። ምን ይሆናል? ሚ ኒ ት ሚኒት ተብሎ ይነበባል። ሙሉን ላንብበው። ዋይት ኤ ሚኒት፣ ዋይት ኤ ሚኒት ምን ማለት ነው? አንድ ደቂቃ ጠብቀኝ ወይም ደግሞ ትንሽ ጠብቀኝ ጠብቂኝ ማለት ነው። ለወንድም ለሴትም መጠቀም እንችላለን። ባይዘው አሁን ከዚህ ጋር እንደምታዩት ለወንድ ይመስላል፣ ነገር ግን ለወንድም ለሴትም እንደፈለጋችሁ መጠቀም ይቻላል። ፖሲብል በሁሉም ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ አርኢን ለብቻው ሬ ብያነባለሁ። ፕሊስ አሁን ከዚህ ጋር ማየት ያለባችሁ ነገር አናባቢ ከተነባቢ ጋር ሲመጣ ሁሌም ባንድ ነው ማንበብ ያለባችሁ፣ ባንድ ማለት ነው። ነገር ግን ተነባቢ ቀድሞ ከመጣ ተነባቢውን ብቻ ኖ አናባቢ ቀድሞ ከመጣ አናባቢውን ብቻ እናነባለን ማለት ነው። ከዛ ውጭ አናባቢና ተነባቢ ባንድ ላይ ከመጣ ባንድ ድምፅ ነው የሚነበበው ማለት ነው። ኦኬ፣ ስለዚህ አርኢን ሪ እንላለን፣ ፒኢን እንደ ፒ እናነባለን። ኤ አትነበብም፣ በተደጋጋሚ ነግሬያችኋለሁ። ኢና ኤ በአንድ ላይ ሲመጡ ኤ አትነበብም ብለናል። ስለዚህ ፒን እንደ ፒ ካነበብነን ኤን እናልፍና ቲን እንደ ት እናነባለን። ኦኬ፣ አሁን በአንድ ላይ እናነባው። ሬ ፒ ት ሪፒት። ኦኬ፣ በጣም አሪፍ። ወደዚህኛው ስንሄድ ቲኤችኤን ሁሌ ምን ብላችሁ ማንበብ ይጠበቅባችኋል? ዛ ብሎ ማንበብ። ዛ ብላችሁ ታነባላችሁ። ቲን እንደ ት እናነባለን። ሶ በአንድ ላይ ሲነበብ ዛ ት ዛት ብዬ ማንበብ። ሙሉ እናነበው። ሪፒት ዛት። ሪፒት ዛት ማለት ያንን ድገም እንደማለት ነው። ሪፒት ማለት መድገም ማለት ነው። ስለዚህ ሪፒት ዛት ስንል ዛት ማለት ያንን ማለት ነው። ሪፒት ማለት ድገም። ስለዚህ ሪፒት ዛት ስትሉ ያንን ድገም እያላችሁ ነው። ኦኬ፣ ወደሚቀጥለው ስንሄድ ኤስ ኤ ዋይ በአንድ ላይ ምን ብዬ ላንብበው? ምን ተብሎ ይነበባል? ሳይ ብዬ አነባዋለሁ። ሳይ። ኦኬ፣ ከዛስ ይህንን ቃል ነግሬያቸዋለሁ። ቲኤችኤ እንደዛ፣ ቲ እንደ ት እንደሚነበብ ከዚህ ጋር ተመልክተናል። ሰው ምን ብዬ አነባዋለሁ? ዛ ት ዛት ተብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ሲኔድ ኤን እንደ አነባለሁ፣ ጂኤን እንደ ጌ፣ አይና ኤን ኢን ብዬ ማንበብ። ባሌን አንበው አ ጌ ን አጌን። ኦኬ፣ ሙሉ ሲነበብ
say that again say that again ምን ማለት ነው? ደግመህ ተናገር እንደማለት ነው። ለምሳሌ ያልገባችሁ ነገር ካለ say that again ካላችሁ ደግመህ ተናገር ወይም ደግሞ አልገባኝም ድገምልኝ እንደማለት ነው። ኦኬ ዌል ወደሚቀጥለው ስንሄድ ተመልከቱ። አሁን ከዚህ ጋር የመጀመሪያውም ተነባቢ ነች፣ ሁለተኛውም ተነባቢ ነች። በዚህን ሰዓት ፒን ለብቻ ነው ማነብ ማለት ነው። ፒን ምን ብዬ አነባለሁ? እንደ ፕ አነባለሁ። ኦኬ ከዛስ ኤሊን እንደ ሊ። ኤ ሳይለንት ነች። ምን ብያችሁ ነበር? ኤ እና ኤ በአንድ ላይ ከመጡ ኤ አትነበብም ብለናል። ስለዚህ ኤን እናልፍና ሲኢን እንደ ዝ በአንድ ላይ ሳነበው ፕ ሊ ዝ ፕሌዝ ብዬ አነባዋለሁ። ከዛ ቢኢን በቀላሉ ፒ ማለት። ኦኬ ከዛስ ኪው ዩ አይ ኢ ቲ በአንድ ላይ ምን ብዬ ላነበው? ኳይት ብዬ አነባዋለሁ። ኳይ ኢት ወይም ደግሞ ኪው ዩ አይ ኢ ኳይ ይላለሁ። ቲን እንደ ት በአንድ ላይ ሳነበው ኳይ ኢት ኳይት። ኦኬ ሙሉን ሳነበው ፕሊዝ ቢ ኳይት ፕሊዝ ቢ ኳይት ማለት ጸጥ በል ወይም ደግሞ ዝም በል ዝም በይ እንደማለት ነው። ኦኬ ወደዚህኛው ስንሄድ አይና ቲን ኢ ትላለሁ። አይና ኤስን ኢዝ። ኦኬ ከዛ ኤም አይን ማይ ብዬ አነባለሁ። ኦኬ ከዛ ኤፍ ኤን እንደፋ። ኦኬ ዩ ሳይለንት ነች። ኤልን እንደ ል ቲን እንደ ት በአንድ ላይ ሳነበው ፋ ል ት ፋልት ብዬ አነባዋለሁ። ፋልት ማለት ስህተት እንደማለት ነው። ኦኬ ከዛ ሙሉ ሳነበው ኢት ኢዝ ማይ ፋልት የኔ ስህተት ነው ወይም ደግሞ ይህ የኔ ስህተት ነው እንደማለት ነው። መልካም ወደዚህኛው ስንሄድ ኤስ ኤች ኦን በቀላሉ ሾ ብዬ አነባለሁ። ሾ ደብሊውን እንደው በአንድ ላይ ሾ ው ሾ። ከዛ አይናቲን ኢት ማለት ቲኦን እንደ ቱ ኤምኤን እንደሚ በአንድ ላይ ሳነበው ሾ ኢት ቱ ሚ ሾው ኢት ቱ ሚ አሳየኝ እንደማለት ነው። ደግሞ ለእኔ አሳየኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ከዛ ዶ ን ት ዶንት ብዬ አነባለሁ። ወደዚህኛው ስንሄድ ቲኦን እንደ ቶ ሳይሆን እንደ ታ አነባለሁ። ዩ ሳይለንት ነች። ሲኔችን እንደች በአንድ ላይ ተች ተች ሙሉ ሲነበብ ዶንት ተች ዶንት ተች አትንካይ ወይም ደግሞ አትንኪ ማለት ትችላላችሁ። ኦኬ ይህን በዚህ አይነት መንገድ ካየን ወደዚህኛው ስንሄድ አይናቲን ኢት ማለት ኤስን እንደ ስ በአንድ ላይ ኢት እስ ኢትስ ብዬ አነባለሁ። ከዛ ሲሆን በቀላሉ ሶ ከዛስ ኤፍኤን እንደፋ አርን እንደረ በአንድ ላይ ፋር ፋር። ኦኬ በጣም ቀላል ነው። ሙሉን ሳነበው ኢትስ ሶ ፋር ኢትስ ሶ ፋር ማለት ሩቅ ነው እንደማለት ነው። ኦኬ ሰከንድ ወይም ደግሞ ወደ ሁለተኛው ስንሄድ አይናቲን ኢት ብያቸዋለሁ። ኤስን እንደስ በአንድ ላይ ኢት እስ ኢትስ ተብሎ ነው የሚነበበው። ሲናውን እንደ ሶ። ኦኬ ከዛ ወደዚህኛው ስንሄድ ኤንኢን እንደ ኒ ኤ ሳይለንት ነች። አረን እንደ ር በአንድ ላይ ኒር ኒር ሙሉ ሲነበብ ኢትስ ሶ ኒር ኢትስ ሶ ኒር ማለት ቅርብ ነው እያልን ነው በመጀመሪያው ተቃራኒ። ኦኬ ከዛውን በተመሳሳይ አይናቲን ኢት ኤስን ስ በአንድ ላይ ኢት እስ ኢትስ ከዛ ኤችውን በቀላሉ እንደ ሆ ቲን እንደት በአንድ ላይ ሆት ሆት ሙሉ ሲነበብ ኢትስ ሆት ሙቀት ነው እያልኩ ነው። እሺ ኤስ ምን ይላል? በተመሳሳይ አይናቲን ኢት ኤስን እንደስ በአንድ ላይ ኢት እስ ኢትስ ከዛስ ሲሆን እንደ ኮ ኤልን እንደ ል ዲን እንደ ድ በአንድ ላይ ሳነባው ኮልድ ኮልድ ሙሉ ሲነበብ ኢትስ ኮልድ ቀዝቃዛ ነው እያልን ነው። እሺ ከዛ ወደዚህኛው ስንሄድ በተመሳሳይ አይናቲን ምን ብዬ ነው ያነበብኩት? ኢት እንላለን። ኤስን እንደስ በአንድ ላይ ሳነበው ኢት እስ ኢትስ ከዛ ዲኤን እንደ ዳ አርን እንደ ር ኬን እንደ ክ በአንድ ላይ ዳ ር ክ ዳርክ ሙሉ ሲነበብ ኢትስ ዳርክ ጨለማ ነው እያልን ነው። እሺ ከዛ በተመሳሳይ አይናቲን ኢት ኤስን እንደስ በአንድ ላይ ኢት እስ ኢትስ ስላለሁ ከዛ ኢን ለብቻዋ እንደ ኤ ሳይለንት ነች። ኤስን እንደስ ዋይን እንደ ኢ በአንድ ላይ
ኢሲ ተብሎ ይነበባል። ሙሉ ሲነበብ ኢትስ ኢሲ ማለት ቀላል ነው እያለን ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ አይና ቲን ኢት ኤስን እንደስ በአንድ ላይ ኢትስ እንላለን። ኦኬ ከዛ GOOD በአንድ ላይ ምን ብዬ ማንበብ ጉድ ተብሎ ይነበባል። ሙሉ ሲነበብ ኢትስ ጉድ ተብሎ ይነበባል። ኦኬ ከዚህ ጋር ትንሽ ፈጠን ያልኩት ያው ቀላል ስለሆነ ነው ማለት ነው። በእንደዚህ አይነት መንገድ ፕራክቲስ አድርጉ፣ ተለማመዱ። ስታጠኑ በደብተራችሁ እየጻፋችሁ ፕራክቲስ አድርጉ፣ ተለማመዱ። ብዙዎቻችሁ እንደተለወጣችሁ በውስጥ ኮመንት ላይ እየጻፋችሁልኝ ነው፣ በውስጥም እያናገራችሁኝ ነው። ከዚህ በላይ ሁላችሁም ፕራክቲስ ብታደርጉ በእርግጠኝነት ምንም የሚከብዳችሁ ነገር የለም ማለት ነው። የዛሬ ትምህርታችን ይህን ይመስል ነበር። ኔክስት በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ። ሃቭ ኤ ናይስ ዳይ። ባይ ባይ።